የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ የሙያ ፍቅር ለሙያ መሰጠትንና መስጠትን ያንጸባረቁ 60 ዓመታት እንደምሰምታቸዋል በጋዜጣ በመጽሔት በሬዲዮ መዝናኛዎች በቴሌቪዥን ቶክ ሾው ጥንቅቅ ያሉ ቃለ መጠይቆችን አዝናኝ ወጎችን ያስደመጠን ዕውቀትን ያስኮመኮመን ቀደምት የሚባሉ የሙዚቃ ስራዎች ከሙዚቃ ግጥሞች ጀርባ ግጥሙን የወለደውን ገጠመኝና ድብቅ መልእክት ፈትሾ ድንቅ የሙዚቃ ስራዎችን የወለዱ ታሪኮችን አሳይቶ ያስደመመን አንድ የስልክ ጥሪ ደረሰኝ ዘመን ያፈራውን ከበድ ያለ መቅረጸ ድምጽ በትከሻው አንግቶ እግሩ እስኪታክት በጓዳ ጎድጓዳው እየተዘዋወረ የኦሎምፒክ ጀግኖቻችንን ከሽኝት እስከ ድል ያስቃኘ ጭንቀት ትጋታቸውን በሚያጋባ አቀራረቡ አድማጭን በድል ደስታ እኮል ያስነባ ብሔራዊ ኩራትን በእያንዳንዱ ልብ ያተሙ ዘገባዎችን እግር በእግር እየተከታተለ ይሰራልን ባለሙያውን አነጋግረን ያልተነገሩ ታሪኮችንና ባለ ታሪኮችን በመብራት ፈልጎ ስራቸውን መርምሮ ከጥልቅ ንባብ ልምዱ ከሚመዘዙ መጽሐፍት አጣቅሶ በሁነኛና የተለዩ በተባሉ አጠያየቆቹ አፍ በሚያስከፍት አቀራረቡ ሰዎች የሚያነሷቸው ባለውለታዎቻችን እንድናመሰግን ታሪካችን እንድናውቅ የተጋለን ይህን ጥያቄ ያነሳውት በመክንያት ነው በእውቀትና ጥንቅቅ ባለ ቅድመ ዝግጅት የተሰናዱ በጨዋታ በተዋዙ ጠጣር ጥያቄዎች አይን ገላጭ ሙግቶችን ያቀርበልን ሲበዛ ወጋዋቂ ነው ታሪክን ያውሳልን ትዝታችንን ይሳለልን በአይናችን ያየነውን በጆሮአችን የሰማነውን የኖርናቸውን ታሪኮች እንኳን በሱ ሲታዩ ሲገለጹ ለመስማት የምንጓጓለት ጋዜጠኛ ደረጀ ኃይሌ 60 ሞላው ደስ የሚል ቆይታ አድርገናል ደርዬ ወንድሜ የሥራ ባልደረባዬ አለቃዬ ጓደኛዬ እንኳን ለ60ኛ ዓመት የልደት በዓል አደረሰህ እላለሁ 60 ላይ እንግዲህ ያመነው ለእናንተ የነገራችሁ ማለት ነው እኔ ያኔ ገና ስተዋወቀው አንቺ እያለ ነው እንግዲህ አንቺ ልጅ ምጽፊው እያለ ጮጬ ነኝ ድክ እያልኩ ነው እሱ ስለ መጣውትና 60 ትንሽ እንትን ይለኛል ይሁን እሱ ካለ ይሁን እና ደረጀ የምንተዋወቀው ከ1969 ጀምሮ ነው በቅሎ ቤት የሚባል ሰፈር ውስጥ ነው አብረን ያደግነው ሃይ ስኩል በመናልፍበት ጊዜ እሱ አብዮት ቅርስ እኔም አብዮት ቅርስ አንድ ላይ አብረን የተዋልነው እና በተለያየ በልጅነት በሚደረጉ ነገሮች ላይ አብረን ብዙ አሳልፈናል ደረጀ ኃይሌን ማቀ ኢትዮጵያ ሬዲዮ ነው ታራዎች እይታዎቹ ወጣቶች ላይ የሚቀርቡት ያዝናናሉ ድምጹም ያው ማለፊያ ድምጽ ነው ያለው ደረጀ ማቀው ረጅም ጊዜ ነው እኔ ጫማው ነው እንጠርገለት ግን አብሮኝ ይዞኝ ይሄዳል ክትፎ ያቀመሰኝ ደሬ ነው እኔ 81 ላይ ኢትዮጵያ ቴሌቪዥን ግጥም በቃል ያቀርባሉ እሱ ኢትዮጵያ ራዲዮ ነበር በሆነ አጋጣሚ አንድ አዳራሽ ሽልማት ተሰጠን ያን ቀን ነው ለመጀመሪያ ጊዜ ደረጀ ጋራ በአካል የተገናኘ ነው በሬዲዮ የወጣቶች ፕሮግራም ላይ ከኢሳያስ ልሳኑ ጋር አሪፍ ዝግጅት ያዘጋጁ ነበርና የዛ የሬዲዮ አድማጭ ነበርኩኝ ከዛ ለምን አለሳተፈም ብዬ የሆነ ጽሁፍ ላኩለት እሱ ደረጃ ኃይሌ ነው ስሙ እኔም ደረጃ ኃይሌ ነኝና ምናልባት ሞክሼ ስለሆነ ላያቀርበው ይችላል ብዬ ሳስብ የላኩለት ቀን በሳምንቱ ፕሮግራሙ ላይ አቀረበው ከዛ ደስ አለኝና ደግሜ ላኩ አቀረበው ከዛ ደብዳቤ ጻፍኩለትና ለምን አንገናኝም አልኩት በደብዳቤ እሱ መለሰልኝና በቅሎ ቤት አካባቢ ቅዳሜ ከሳ ፕሮግራም ካለቀ በኋላ ለመጀመሪያ ጊዜ ተገናኘን አንቺ ጩጬ እኔ ያለኝ ከደረጀ ጋር የምንተዋወቀው የሚሰራቸው ስራዎች ለሀገርም ለህዝብም ኮርኳሪ ሐሳቦች ያሉባቸውና በይዘትም የሚናፈቁ ስለነበሩ ደረጀን ፍለጋ እኔ ነኝ እሱ ጋር ሄጄ የተዋወቅኩት እና ያገኘሁት እኔና እሱ ተገናኘነው እሱ ስልክ ደውሎ ነው ገና ደውሎ ድምጽ ይታወቃል ሄሎ ናም ብሎ ሲል ገና ድምጽ ነው ማቀው ናም ብዬ ደረጃ ኃይሌ ነኝ ምናም ሲል በጣም ገርሞኛልና ቀጠረኝ ሄድኩኝ ከዛ የሚፈልገኝ ሬዲዮ ፕሮግራም ረዳት አዘጋጅና አቅራቢ እንድትሆኚ ከኔ ጋር አብረሽ እንድትሰሪ ነው ሲለኝ በጣም ደነገጥኩ ሬዲዮ ላይም ሰርቻ አላቅም ሚዲያ ላይም ሰርቻ አላቅም እና ስለዚህ እንዴት አሰብከኝ ለምን መረጥከኝ አልኩት ስለው ድምጽሽ በጣም ለሬዲዮ ስለሚያምር አለኝ የኔ አልኩት አውሰኝ ያረተሳሳል በፍጹም አልኩት ድምጽሽ እንደሚያምር አታቂም ሲለኝ አላውቅም ጓደኞችሽ ነግሮሽ አያውቁም ሲል አያውቁም ስለው አይወዱሽም ማለት ነው አለኝ ደረጀን ማቀው ትምህርት ቤት ሆኜ ነው እሱ ስራ ላይ ያለ ለትምህርት ቤት ነበርኩኝ እየሰማሁት ነው ያደግኩት ሞደ ተዋወቅ ነው ግን
እኔም ሚዲያ ውስጥ ኢንዱስትሪ ውስጥ ከገባ በኋላ የበለጠ ደግሞ ወደኛ ከመጣ በኋላ ፋና ማለት ነው የደራው ጨዋታ ፕሮግራም ሲጀምር በሬዲዮ ላይ ኦልሞስት የዛን ጊዜ እንደ ቤተሰብ ነው አብረን ስንሰራ የነበረው። ደረጀ ጋዜጠኝነትም አርቲስትነትም አብሮ ውስጡ ያደገ ሰው ነው። በልጅነቱ በጣም ቀልደኛ ነው። እሱ ካለ ማንም ወጣት ደስተኛ ሆኖ ነው ውሎውን የሚውለው። እኔ የዛን ጊዜ ይናፍቀኛል የድሮ ጋዜጠኞች ፕሮግራሞቹ እና ሁሉም በቃ ሲተቻቸው ራሱ በሙያ ነው። ሰኞ ዕለት ጠቅላላ ዝግጅት፣ ማክሰኞ ጽሑፍ ቀንጭበን ከጳውሎስ ጆኞ፣ ሮብን ባለሙያውን አነጋግረን፣ ሐሙስ ለዝግጅት ፍጻሜ ስንደርስ፣ ዓርብ ላይ አዘጋጆች አንድ ላይ ስንወያይ፣ ቅዳሜ የሆነና የዝግጅት ፍጻሜ እሁድ ለእናንተ አድማጮቻችን በአየር መስደድ እንደምን አረፈዳችሁ። ደረጀ ጥራት ጫማ የሚባል ነበር ፒያሳ። ጥራት ጫማ ነው የሚያስተዋውቀው። ዓለምነህ ጆን ቡቲክ ነው እና ይተራረባሉ። ያው ይሄ 500 ብር ነው የሚከፈላቸው ለማስታወቂያው ብዙ እንዳይመስል። ያንን 500 ብር ደሬ ይዞ የመጣ ቀን አሁን ጴጥሮስ ተንበሻብሿል ማለት ነው። ኃይሌ ዘበቅሎ ቤት እያለ ደግሞ መጽሔት ላይ ብዙ ጊዜ አይነሳምና መጽሔት ላይ ብዙ ታዋቂ ሰዎችን ኢንተርቪው ያደርጋል እና ኢንተርቪዎቹ እንደው ጭውውት ነው የሚመስሉትና የሰዎቹን ድምጽ እየሰማ የምታወራው አይነት ነው የሚመስለው። በእነኛ ጭውውቶች አስተውሳለሁ። ሌላ ጦራው የሚል እሱ መሆኑን በኋላ ነው ያወቅኩት። የሚጽፋቸው ጽሁፎች እጅግ በጣም አስደማሚ ናቸው እና ከፍተኛ የስነ ጽሁፍ ችሎታ እንዳለው ደግሞ ይበልጥ ያወቅኩት መጽሔት ላይ የሚጽፋቸውን እያነበብኩ ነው። በዚህ መንገድ ቢጻፍ ምናምን እያለኝ ጋዜጣ ላይ መጻፍ ጀመርኩ። ከዛ ቀስ እያለን ወደ ቴሌቪዥን መጣን። ቀስ እያለን እሱ ራሱ የሚሰራበት ሬዲዮ ጣቢያ ውስጥ መጣን። ካብቴ ምትኩም ጋር ጀመርን ታገል ሰይፉን ጨምሮ በዛ እያለን ከፍ እያለን መጣን። በዚህ ሁሉ ውስጥ ግን የሱ ገዛ ነበር። ስራው ተጀመረ። ሲጀመር አስተዋውሳለሁ ልክ እንደ ቲያትር ስክሪፕት ነበር የምጽፈው። ያው ስክሪፕት ጽሁፍ ላይ ስለነበር የነበርኩት እንደሱ ነበር የምጽፈው። በጣም አስተማረኝ። በጣም ጥሩ ሆነ ይላል እሱም ይናገራል። አዜብ እንዴት ወደ ሚዲያው መጣሽ ስትባይ ከልጅነቴ ውስጤ ህልሜ እንዳቲ እኔ ነኝ ያስተማርኩሽ ይላልና እውነት ነው። ደሬን ያስተማሪ አዜብ ወርቁና ደረጃ ኃይሌ አክብሮት ሰላምታችን በያላችሁበት ይድረሳችሁ። ጤና ይስጥልኝ። እንደምን ሰንበታችኋል? ዝግጅት ላይ በጣም ብዙ ጊዜ ነው የሚወስደው። ለምሳሌ የደራው ጨዋታ ከአዜብ ወርቁ ጋር በሚሰሩበት ወቅት እኔ አቋቋሚ ሆኜ ከነሱ ጋር ሰርቼ ነበር። የፕሮግራሞች ማያያዣ በሙሉ የተጻፉ ስክሪፕትድ የሆኑ ናቸው። ያ ስክሪፕትድ ሆኖ መምጣቱ የሚያሳይ ምንድነው መሰለ ደረጀ ምንድነው ምጽፈው፣ እንዴት ነው ምጽፈው፣ ለማን ነው ምጽፈው ማለት ብቻ ሳይሆን አድማጩን ተመልካቹን አክብሮ ነው ማይክ ጋር የሚቆመው። የጋዜጠኝነቱ መረጃ ከተሟላ በኋላ እንደ አዲስ መንገድ ይጀምራል። ያንን መረጃ እንዴት አድርጌ ባቀርበው ነው ውበት የሚሰጠው፣ እንዴት ባየው ነው የማሳምረው ይላል። ይሄ የስነ ጽሁፍ ጥያቄ ነው። ስለዚህ የስነ ጽሁፍ ጥያቄንና የጋዜጠኝነትን ዲሲፕሊን አጣምሮ የያዘ ባለሙያ ነው ብዬ አስባለሁ። ደረጀ ለስነ ጽሁፍ ከፍተኛ ፍቅር ነበረው። ይሄ መገለጫው ደግሞ ምንድነው? በትምህርት ቤት አማርኛ መልመጃ ስራ ይሰጣል። ደረጀ ያንዳንዷን መልመጃ ሰርቶ ነው የሚመጣው። ሁለተኛ መጽሐፍ አሳጥር ሲባል አንድ ወር ሁለት ወር ነው መጽሐፍ ትልቅ መጽሐፍ ይሰጣል። ያንን አሳጥር ሲባል ደረጀ በጣም የሚወደው ነገር ስለሆነ ያንን በሳምንት በ15 ቀን አሳጥሩ ነው የሚመጣው። በነገራችን ላይ ይሄ 66ኛ ዓመት እድሜ ማለት እንዴት ነው? ፍርሃት አይልም ጋይስባት በቃ እንግዲህ አረጀው ወደ እድሜ ፍጻሜ እየተቃረብኩ ነው አይነት ስሜት አያሳድርብህ? ሩቅ ሆኖ ሰማያዊ የሚመስለን ተራራ ስንሄድ መሬት ነው አይደለም? እንደዛ ነው እርጅና የምትሉት እናንተ፣ እኛ ጉዞ ነው የምንለው ማለት። ሸገር ሬዲዮ በገባበት ጊዜ የሆነ ነገር ሲሰራ መክፈቻው እኔ ነኝ። ከሰው የበለጠ ሊጨነቃለሁ ለሱ ኢንተርቪው። ቤት ይመጣል እንደሆነ አንድ ታደርግልኛል ያን ያወራኝ ትዝ ላይ አሁን ስባል እንዴት አድርጎ ያ ኢንተርቪው ምን ሆኖ እንዲወጣለት እንደሚፈልግ ያለውን ጥረት ሳረግ እኔ ከራሴ ጋር ነው ወይኔ የማየው። ትደነቃለህ። አንድ ሰው በተሰማራበት መስክ ላይ ጣራውን ቀዶ ሊወጣ የሚችለው እንደዚህ አይነት ስሜት፣ እንደዚህ አይነት ፍቅር፣ እንደዚህ አይነት ተገዥነት ሲኖረው። ደረጀ ኢንተርቪው ያደረጋቸው ሰዎች በጣም እርግጠኛ ነኝ እኔ ምን ይገባቸው። ፕሬዝዳንት መንግስቱ ኃይለ ማርያም ሀገር ለቀው ወጡ። ግንቦት 13
1983 ማክሰኞ ረፋድ። በነገራችን ላይ በ4 ሰዓት ስብሰባው ላይ መንግስት ምክር ቤት ሲሰበሰብ ለሀገርና ለሰላም ሲባል ሄዱ ተብሎ አነሳ 6 ሰዓት ላይ ነው የመጣሁት። ከተው ነው ሄዱት ብዬ ያንን ውሳኔ ያስለወጥኩት እኔ ነኝ። ደረጀ ኃይሌ የሙያ አባታችን ነው። ኢትዮጵያ ቴሌቪዥን ወይም ሌሎች ቦታዎች የማላገኛቸው መረጃና ማስረጃዎች ደረጀ ቤት አሉ። ስለዚህ ደረጀ ኃይሌ የአገርና የህዝብን ሀብት ሁሉ የያዘ ዝምተኛ ጋዜጠኛ ነው። ደረጀ ኃይሌ ባካበተው ማስረጃዎች እኔ የሰራዋቸው የቴሌቪዥን ፕሮግራሞች አሉ። ይህንን ልመሰክርለት እፈልጋለሁ። የድሮ ጋዜጠኞች ብዙ አይከፈላቸውም፣ ብዙ አይደለም ገንዘባቸው፣ ግን ለሙያቸው ማቾች ናቸው። ከነሱ ውስጥ አንደኛ ደረጀ ኃይሌ። ስለ እናቴ ፍቅር፣ ስለ አባቴ፣ ስለ ራሴ ብዙ ነገሮች ያወራሁት ያስወራኝ ደረጀ ነው። ደረጀ ያስወራል። ከዛ ጀምሮ ስንትና ስንት ኢንተርቪው እንዳደረገ ልነግርህ አልችልም። ቁጭ ብለህ የምታዳምጠው ኢንተርቪው በጣም አሰልቺ ነገር ነው። እኔ ከደረጀ በፊት የማውቀው እና ድሮ እኔ ኢንተርቪው ሳቅ የሚል ነገር ነው የምናውቀው። ግን ኢንተርቪው ልክ እንዴት ነው ተጠያቂና ጠያቂ በጋለ ስሜት ነው የሚነጋገሩት የሚመልሱት። ለዚህ ነው የደረጀ ኢንተርቪዎች ተጀምረው እስኪያልቁ የምትሰማቸው በዚህ ምክንያት። ምትኩ ተርፋሳ፣ ደንቢ ዲሳሳ እነዚህንና ሌሎች ስሞችን እየጠቀሱ መኢሶንን ወደ ኦሮሞ ብሔረተኝነት የሚያስጠጉ ሰዎች አሉ። እርሶ ምን ይላሉ? የደረጀ ጥያቄዎች ገና ሲጠይቅ ያጓጓሃል። ትልልቅ ሰዎችን ያልተለመደ ጥያቄ ይጠይቃቸዋል እና ብዙ ጊዜ አነሳዋለሁ። ፕሬዚደንት ግርማ ወልደ ጊዮርጊስን አንድ ጥያቄ ጠይቋቸዋል። ቤተ መንግስት ጸጉር አስተካካይ አለ፣ ሌላ ነገር አለ። ሊስትሮ አይገባም፣ ጫማውን እንዴት ነው የሚያስጠርጉት ብሎ ሲል አለመስማት አትችልም። ገና ፕሬዚደንቱ ሳይመልሱ አንተ ትጓጓለህ። ስለዚህ ደሬ ጥያቄዎቹ የመልሱን ያክል የሚያጓጉለት ጋዜጠኛ ነው። አሁን ያኔ የሰጡት መልስ ቤተ መንግስት ሊስትሮ የለም፣ ቀይና ጥቁር ጫማዎች አሉኝ፣ እነሱንም ማጸዳው እምወለውለው እምቀባው ራሴው ነኝ ነበር ያሉት። የብሔር ጥያቄና ዋለልኝ መኮንን የተሰኘው መሰናዶ በተላለፈ ማግስት አንድ የስልክ ጥሪ ደረሰኝ። ደዋዩ የቅርብ ወዳጄ ነው እና መተረክ በደንብ ይችላል። ታሪክ ይመስጠዋል። በተለይ ስልሳዎቹ ታሪክ ላይ ራሱን ኤክስፐርት አድርጓል ደረጀ። ለምርምር የሚሆን ሰው ነው ደረጀ። ስልሳዎችን በተመለከተ ታሪክ ተዋንያኑ ያላነሰ ከዘመኑ ከነበሩ ሰዎች ያላነሰ መረጃዎች አሉት። እኔ ከሱ ጋር ስንተናነቅ ለካ ይሄ ኃይሉ የሚባለው ብድግ ብሎ እኔና እሱ ተናንቀን እንዲሁ ስንወድቅ ትንፋሼን ውጭ ነበር ያዳመጥኩት። ዋለልኝ መኮንን የህይወቱ የመጨረሻዎቹ ደቂቃዎች። በጋዜጠኝነት አንደበተ ርቱዕ ነው። የሚያቀርባቸውን ነገሮች ያውቃል። በብዕሩ ደግሞ ጋዜጣም ላይ ሲጽፍ የሱን ጽሁፍ ጀምረው በፍጹም ልታቋርጠው የምትችለው አይነት አይደለም። ብሔራዊ ውትድርና ምልመላ ነበር። ብሔራዊ ውትድርና ምልመላውን ይሄድና ፓርቲሲፔት አደርጋለሁ አለ። ሄዳለሁ ካልክ እንግዲህ አንተም እኔም ጓደኛው እስከሆንኩ ድረስ እኔም አብረን ተያይዘን ሄድን። ያው እዛ ገብቶ ግን ሚኒ ሚዲያ አለ፣ የሰራዊት ስልጠና አለ። እነዚህ ሚኒ ሚዲያ ውስጥ ከፍተኛ ፓርቲሲፔት ሲያደርግ የነበረ ወጣት ነው። ጨርሶ መጥቶም በኋላ የጦር ኃይሎች ፕሮግራም አዘጋጅ ነው ደረጃው ነው። አብዛኛውን አንብቧል። የማስታወስ ችሎታው ከፍተኛ ነው። ጣጣ ያረጋል። ያንን ከዚህ ያመጣና ጥያቄዎቹን ሰድሮ ነው የሚሰራው እና ሲሰራ መረጃ ያንጠባጥብም። ይሄ ለምዶበት ስራ ላይ የምወድለት ያ ባህሪው አንዳንዴ በጨዋታ መሃል ሲመጣ ቅጥል ነው የሚያደርገኝ። ለምሳሌ ኢትዮጵያ ሬዲዮ ያለን ይልና በሆነ በረሃ ውስጥ ከጋዜጠኞች ጋር በመኪና ያቋረጡ የገጠመውን የሆነ ልብ አንጠልጣይ ታሪክ ያወራልኛል እና የታወቀ ነው። ደሬ ያወራ በቃ ትንፋሽ ነው የሚያጥረ። እሺ ያልኩ በጉጉት እየሰማው እዛው በረሃ ላይ በረሃውን አቋርጠው ሳይጨርሱ ፈተና ውስጥ እንደተከበቡ ማን ነበረ ሾፌራችን ይላል።
በቃ አለቀልህ። ከዚያ በኋላ የዛ ሾፌር ስም ስትገኝ ወሬው ይቆማል። የሆነ ሰው ጋር ይደውላል። ማን ነበር ያ የኢትዮጵያ ሬዲዮ ሾፌር? በዚያ መሃል ደሬ በቃ ቶ ሾፌሩን ታሪኩ ላይ ምንም ልዩነት አያመጣም። ዝም ብለህ ቀጥልልኝ ይለው አይሰማኝም። መረጃውማ የተሟላ መሆን አለበት። ቆይ ላጣራ ይላል። የዛ ሾፌር ስም እስኪገኝ እዚያ በረሃ ውስጥ ፀሐይ የተንቃቃው እቆያለሁና ይሄ ነገሩ በጣም ቅጥል ያደርገኛል። ስለ ጂጂ ኃይለ ዘበቅሎ ቤት ብሎ ነው የጻፈው። አሁን ለምሳሌ እኔ ጂጂን ከሚያፈቅሩና ስለ ጂጂ ሙዚቃዎቿን ብቻ ሳይሆን ስለ እሷ ከሚሰሙ ከሚጨነቁ ከሚወዳ ሰዎች ውስጥ ነኝ። እኔን እንዲህ ያደረገኝ የደረጀ መጣጥፍ ነው። እኔ ጂጂን አላቃትም። እንዴት አድርጎ እንደጻፋት እንዴት አድርጎ እንደገለጻት አንድ ነገር ወራረዳለሁ። ደረጀ ሲጽፍና ሲናገር ማን ይመስጣል ብለህ ብትለኝ እኔ ሁለቱም እኩል ናቸው። ኦር ፕሮባብሊ ሲጽፍ ሊበልጥ የሚችል ይሆናል ነው የምልህ። መጽሔት ላይ እኔና ሀብቴን ኢንተርቪው አድርጎናል። ባለ ሊቼንሳዎቹ ቀልደኞች ብሎ የዛን ጊዜኛ ላይሰንስ አውጥተን ነበር ለመቀለድ እና ገርሞታል። በቃ በጣም ገርሞታል። እንዴት ለመቀለድ ላይሰንስ ታወጣላችሁ ብሎ ማለት ነው። ኢንተርቪው ሲሰራን ባለ ሊቼንሳዎቹ ቀልደኞች ብሎ ነው የጻፈው እና መጽሔቱን ገና ገዝተው ስታየው ርዕሱ ይስባል። ገጹን ገልጸህ እዛ ደረጀ ጋር ነው የምትሄደው። ስለዚህ ስራ ነው የምንሰራው ብሎኝ እኔም ማይበት የተለመደው መንገድና የሱ የተለየ እይታ በጣም ይገርመኛል። አንዳንድ ነገሮችን ደግሞ ይሄ ፕሮግራም አይሆንም ብለህ የምትላቸው ነገሮች ደግሞ ፕሮግራም የሚያደርግበት መንገድ ለምሳሌ ለሱ ስም ፕሮግራም ሊሆን ይችላል። ለምሳሌ ካንተ ተነስቶ ዳዊት ብሎ ዳዊቶች ብሎ ከኢትዮጵያ ታሪክ ውስጥ ሊሆን ይችላል፣ ከመጽሐፍ ቅዱስ ውስጥ ሊሆን ይችላል፣ ከዓለም ሊሆን ይችላል። የሚገራርሙ ነገሮችን አድርጎ አፍ የሚያስከፍት ምን ነው ባላለቀ የሚያሳይ ቀጣዩ ክፍል መቼ ነው የሚያሳይ ፕሮግራም ይሰራል። ኪሮስ አለማየሁን ኢንተርቪው አድርጎታል ነብሱን ይማረውና ከዛ ስቱዲዮ ያው እኔ ኦቾሎኒ ምናምን ይሄ ያለ ነገር አለ እሱን ይዤ ስቱዲዮ ገባሁ እና ዝም ብሎ አንዳንድ ነገር ጠየቀኝና ወጣሁ። ከወጣሁ በኋላ ፕሮግራሙ ላይ ምን ይላል ደሬ 10 ሳንቲም ማይደማው ጠንክር ዛሬው ስቱዲዮ ድረስ ኦቾሎኒ ይዞልን መጥቷል ብሎ ስሜን እንዳጠፋ አስታውሳለሁ። አንዳንዶቹ ገጠመኞች ያስደነግጣሉ፣ የሚያስቃሉ። አንድ ጊዜ እሱ አየር ላይ ያለ ላይቭ ነው የሚሰራው። አሁን ስሙ መጥቀስ የማልፈልገው አንድ ትልቅ ከፍተኛ መኮንን መጣ እየነዳ። እኔ የለሁም ከከተማ ውጭ ነበርኩኝ። ጥበቃ ላይ ያሉትን ሰዎች ካልገባው አሁን ደረጀን ይዤ ካልወጣው እንደውም ሽጉጥ እስከ መቀባበል ማለት ደውዬ ሳጣራ ግቢው ቀውጥ ይሆናል። ስደውልለት እሱ ተረጋግቷል። እንደውም ወጥቼ አገኘዋለሁ እያለ ነው። ስሜታዊ ሆኖ ነው ሰውየው። ሲረጋጋ ያን ማድረጉን ራሱ የሚቆጨው ይመስለኛል። ከደሬ ጋር ጥቂት የማይባሉ ጊዜ ውስጥ አልተናል። ደሬን የሚያውቁት ሰዎች ሁሉ የሚሉት ነው ትንሽ ነገር ነው የሚበቃው። ደረጀ በባህሪው ቶሎ ስሜቱ የሚነካም ነው። ደረጀ አኩራፊም ነው። ምሳ መብላት አብሮ መምጣትም ቀረ ማለት ነው። ስቱዲዮ ነው የምመጣው። ከዚህ በኋላ ስራዬን እሰራለሁ እሄዳለሁ ምናምን አልኩ ማለት ነው። ከዛ እንመጣለን፣ ስቱዲዮ እንገባለን። ሰላም አንባባል። እሱ ቦታ የታወቀች ናት፣ በስተግራዬ ነው፣ እኔ እዚህ ጋር እቀመጣለሁኝ። ከዛ ክቡራትና ክቡራን አድማጮቻችን ብሎ ይጀምራል። ስናወራ ደርዬ አዚ ምናምን እያልን ነው የምናወራው ለአድማጭ ማለት ነው። አንነጋገርም። ከዛ ያ ነገር ያልቃል። ልክ ሲያልቅ እኔም ከስቱዲዮ ወጣለሁ፣ እሱ ግን አንነጋገርም። በየመኪናችን እንሄዳለን። ምክንያት አለው ሲያኮርፍ ወይም ቢቀየምህ እንኳን ቀጥታ መንገዱ ሁሉ ላይ ቀይርባል። አኩራፊ ነው። መከበሪያ የምትለው ወንድም አይነት ነው ደሬ እና አንድ ጋራ ጓደኛ አለን ደረጀ ይባላል። እንግዲህ አውቃለሁ ደሬ እንደሚወደኝ አውቃለሁ፣ መልካም ሰው እንደሆነ አውቃለሁ። ግን አሁን ብሄድና ደግሞ ቢናገረኝ ደግሞ እኔም ትንሽ ንዴት ስላለችብኝ ደግሞ የባሰ እንዳይሆን ነው ምናምን አልኩት። ግዴ ለማይሻልኩና ቤቱ ሄድን። የገና ቀን ነበረ። በጣም ነው የሚያሳዝነኝ ደሬ። ቤቱ ሄድን፣ በራንኳኳን። ባለቤቱ ከፈተች። ቲጂ እህቴ ናት ለኔ። ቲጂ መልካም እናት፣ መልካም እህት፣ ለደርዬ እጅግ በጣም መወዳት። ከዛ ስታይ እንደነገረች አልኳትና እሱ ውስጠኛው ያለው ክፍል ውስጥ ነበረ። ከዛ ደሬ ጥቁር እንግዳ ይዤልህ መጣው ሲለው ማንን ነው ሲለው ገምት ይለዋል ቆሞ በር ላይ። አዜብ ወርቁ እንዳይሆን ብሎ ሲል ነኝ ደርዬ ብዬ ብቅ ስል ድግ ብሎ አቅፎኝ ረጅም ሰዓት ተቃቅፈን ተሳሳምንና በጣም ናፍቆኝ ነበረ ለካና በቃ ይሄ ነው ቃዚዬ እና በጣም ደስ አለው። እኔም በጣም ደስ አለኝ። እኔ ያኔ እንደማመጥ የሚል ፕሮግራም ነበር። ደረጀ ኃይሌን የሚያክል ሰው ከኔ ጋር ስራ እንኳን ለማለት አልደፈርኩም። እንደ ድፍረት ነው የቆጠርኩት። ምክንያቱም ለምን ነው ከኔ ጋር የሚሰራው? እኔ የምሰራውን በራሱ መስራት ይችላል።
ስለዚህ ይህን በሬዲዮ መጥቼ እንደሰራው ነው የምነግርህ። ደረጀ ከቤቱ ተጠርቶ ነው ሰዓት ሊሰጠው የሚገባው። እና ደግሞ ሞር አድቫንቴጅ ያለው ብዬ ያሰብኩት ቴሌቪዥን ነበር። ከዛ በኋላም እንግዲህ የተገናኘ ነው ምናልባት በነገራችን ላይ አርቲስት ቴሌቪዥን ላይ ነው። የደሬ መምጣት ማለት ለሚዲያው የሚጨምረው ዋጋ ከፍ ያለ ነው። እንደገናም ለተመልካች እንደገና ለታሪክም ለሙያውም ለሁሉም እና ደሬን አናገር ነው ማለት የደራው ጨዋታ ከቆመ ምናልባት ከአመት ምናምን በኋላ ደሬ እየሰራ ነበረም እና ደሬን ለማሳመን እኔና ቅድስት ይልማ እና ብስራት ጌታቸው ሄደን አነጋገር ነው። የኢንተርቪው ሾው አይነት ነገር ስለምፈልግ በነገራችን ላይ ላስብበት አለ። ደሬ ወዲያው ነገረው ወዲያው መልስ አይሰጥም ላስብበት ይልሃል። ጤና ይስጥልኝ እንደምሰንበታችኋል ጀመረ። ያው ለሚዲያው በጣም ትልቅ ዋጋ የሚያሰጥ ነገር ሆነና በጣም ይወደድም ማደረገው እሱ በጣም ተወዳጅ ፕሮግራሞችን ለአድማጭ ተመልካችም ደግሞ ሊያውቃቸው የሚገባቸው በጣም ቆንጆ ታሪኮችን አቀረበልን ማለት ነውና እንዲህ ነው ይና ደረጀ ዕውቀት እንግዲህ እሱ ወደ ሬዲዮ አመጣ። እኔ ደግሞ ወደ ቴሌቪዥን እንዲመጣ ጋበስኩት ማለት ነው። በባህሪያቸው ፈገግታ ማይለያቸው አየች ትቻት ሊሄድ አልችልም። በሙሉ እዛ ጋር የቆሙት 14 ሰዎች በሙሉ ተኮሱ። ልብ መታቴ አንድ ነጥብ እንኳን እንዲያልጨመረ እንደምን ማታሉ ይባላል። እየፈራው ለምንድነው ማለት መልካም ነገር ነው። አይ ግዴታ አለፍ ደሬ ሲመጣ ሰፈሩ አካባቢ ይደምቃል። ጠዋት ሲገባ ያስጠርጋል። ጃሙ 4 ሰዓት ላይ ሻይ ቡና ምናምን እንደገና ያስጠርጋል። ምሳም ሲወጣ ያስጠርጋል። 11 ሰዓት ላይ ወደ ቤቱ ሲሄድ ደግሞ ያስጠርጋል። በጣም ሽቅርቅር ነው። በዛ ላይ ዘንጦ ነው በጣም ይለብሳል፣ ይጫማዋል። ፐርሰናሊቲውን የሚጠብቅ ነው። የቆሸሸ ነገር ማድረግ አይፈልግም። ሱፍ የሚለብስ በአብዛኛው ካልሲው፣ ጫማው፣ እዚህ ላይ ብራስሌት አንገቱ ላይ እንደዚህ አይነት ነው። ደረጀ ጽዱ ነው። ቤቱ ብታየው በቃ እያንዳንዱ ነገር ላይ በስርዓት የተቀመጠ ነው። እቃዎቹ ለምሳሌ ትዚላል 1969 እንትና ፕሮግራም ምናምን ሲል ከዚህ ጋር ሲዲዋል ከዚህ ጋር ሪልቴፓል ከዛ ጋር መጽሐፉን ያወጣዋል። የት ጋር እንደተቀመጠ የሆነ እንዲህ ብሎ ፈልጎ እንኳን አይደለም። እያንዳንዷ ነገር አለች። የሚገርመኝ እሱ ነው። ትንሳዎችን በተመለከተ ኢትዮጵያን ታሪክ አሟልቶ ለመጻፍ ከደረጀ የተሻለ ሰው የለም። ለሚነሱ ጥያቄዎች ፈጣን መልስ፣ ዓመተ ምህረት አለ፣ ቁጥር አለ፣ ስም አለ። እነዛ ሳይዛነፉ ጠርዛቸውን እንደጠበቁ ያስቀምጥልሃል። ስቱዲዮ ስንገባ በቃ እንዲት ተሰትራ ነው የምትቀመጠው ወረቀቷ። እንዲህ ነው ሲያነሳ ራሱ እንዲህ አርገሻል ይለኛል። ከዛ ስትጥይ እንዲህ አርገሽ ልቀቂ ነው የምባለው እኔ አዜብ ነው የሚለውና ሰው ደግሞ ትልቅ ደረጃ እንዲደርስ ከሚያደርጉ ሰዎች ውስጥ አንዱ ነው ደረጀ። በዛ ላይ ደግሞ በትዳር ላይ ስንመጣ ደግሞ ትግስት ሽፈራውን ሲያገባ እኔና ሀብቴ ሚዜም በለው ፕሮቶኮልም በለው ብዙ ነገር ነበርንና ትዳሩም ላይ እንዲህ የጸና ነውና ለብዙዎች ምሳሌ የሚሆን ነው ደረጀ። ባለቤቱን እጅግ በጣም ነው የሚወዳት። የተለየች ሚስት ነች። በጣም ይሄን የሚገልጽልኝ ምሳሌ አንድ የሚወዱት ልጃቸውን ባጡ ጊዜ ስብራቱ ሐዘኑ ከባድ ነው። እንደ ልቧ ብላ ያለቀሰችበትን ጊዜ አላስታውስም። በተከታታይ ዓመታት አብሬያቸው ስለነበርኩ ዘመኗን በሙሉ በዛን ያንን አስቸጋሪ ሐዘን ጊዜ ያሳለፈችው ደሬ እንዳይጎዳባት ደሬን በመንከባከብ ነው። ሐዘኗን ዋጥ አርጋ የደሬን ጉዳት ስታክም ነው ዘመኗን ያሳለፈችው። ይሄ እኔን በጣም እውነት ልቤን ይነካኛል። ለደረጀ የተላከች ጠባቂ መልአክ ነች ብዬ ነው ማስበውና አብሮ የመሆን ሌብላቸው የሚያስቀና ነው። ባለፈው ለሆነ ዝግጅት አሜሪካ የመጣ ጊዜ አብረን ነበር እንደዛና አብረን ሾፕ ለማድረግ ወጥተን ነበር። ትግስት ካፋት ላይ አይኑ የሚያየው ሁሉ ለትግስት ነው። ደሬ የጓደኛ ሀብታም ነው፣ የወዳጅ ሀብታም ነው። አንድ ጎሳ ይሆናል የደሬ የሚወድ አይደለም ጓደኛ የልብ ወዳጅ የሆነው የደሬ ማለት ነውና በጣም መልካም ሰው ነው። የገዛ እህቶቹን ገጽታ ባንክሮ ይመለከታል። በትክክል የደቡብ ኦሞ አርማና ምልክት ላሌ ላቡኮ ዛሬ እንግዳችን አድርገነዋል። በክፉም በደጉም አንድ ቀን ተለይቼው አላውቅም። እሱም ተለይቶኝ እንኳን አያውቅም። ዝናውን በጣም ዩቲላይዝ የሚያደርግ ቁጥብ፣ ግንኙነት የተወሰነ ለራሱ ጥሩ ግምት ያለው መሆኑ እቀናበታለሁ።
ነገሮችን በሚፈልገው መንገድ ካልሆነስ በስተቀር ብትገፋው ምን ብትለው አይገፋልህም። ብዙ የሚጠብቀው ሰው ስላለ ብዙ ታሪክ ተሰንዶ መቀመጥ ስላለበት እሱ መስራት አለበት። የገረመው ደዋይ ነበር። ስሙን ማልጠቅስልህ ይጥቀሱት። አይ አልጠቅስ ይጥቀሱት። አልጠቅስ እባክዎ በእውነት ደረጀ ወድቆ መነሳትን ያቀበታል ማለት አንዳንድ ጊዜ ፖዝ ያደርጋል በብዙ ምክንያቶች። አሁን እንግዲህ 1-2 ዓመት ኦልሞስት ዝም ያለ ያህል ነው የሚቆጥረው። 1-2 ኢንተርቪው ጣል አድርጎ ነው ግን ራሱን ቻርጅ ያደርገ ይመስለኛል። በየቀኑ ቤቱ እየሄድክ እርሱን የማየት እድል ቢገጥመ ጊዜውን የሚያጠፋው በንባብ በምርምር በሪሰርች ላይ ነው። ደሬ ከጋዜጠኝነት ውጭ ህይወት ያለው አይመስለኝም። ደሬ ፕሮግራሙ ላይ ካሁን በኋላ ሁሌ ባያው ነው ደስ ይለኛል። የደሬ ፕሮግራሞች ደሬ ነካቸው ነገሮች በጣም ትልቅ መልእክት ያላቸው ትልቅ ነገሮች ናቸው። እኔ ደረጀን ሰው ሲናገር እንደሰማሁት እግር ኳስ የሚጫወቱ ቡድኖች በረኛው ከእንጦጦ ሆኖ ነው የሚለጋው። መሃል ሜዳ የት ነው? ደብረ ዘይት ቢሾፍቱ። በፈረስ ነው ዳኛው የሚዳኛቸው። ከዛ የዛ የባላጋራ ቡድን ጎል መታሃራ ነው። ዳኛ ማን ነው? ደረጀ። እንግዲህ 60 ካለ እናምናለን። 1 10 30 40 60 ዓመት ደረስክ። መልካም ልደት እንዲሆንልህ እመኛለሁ። ደሬ እንኳን ለ60ኛ ዓመት የልደት በዓል አደረሰ። መልካም የልደት ጊዜ እንዲሆንልህ እመኛለሁ። ዛሬ እንኳን አደረሰ ከነ ቤተሰብ ቲጂ እንኳን አደረሳችሁ። ተከታታይነት ባለው ደረጃ ብዙ ነገር እንድነግረን አደራላለሁ። እንኳን ተወለድክ። መልካም ልደት። ቁጥሩ 60 ዓመት ያሳያል። እኔ ግን የ40 ዓመት ጎረምሳ ነው የሚታየኝ። ብዙ ስራ ከፊትህ እንዳለ አስባለሁ። ይሄን ስራ የምትከውንበት እድሜና ጤና እመኝልሃለሁ። መልካም የልደት በዓል። ደርዬ በጣም ነው የምወድህ ታውቃለህ። በጣም ነው የምኮራብህ፣ በጣም ነው የማከብርህ። ረጅም እድሜ ከሰላም ከጤና ከፍቅር ጋራ ኑርልኝ። ከባለቤት ጋራ ከቲጂዬ ጋራ እናት የሆነች ሚስት ነች ያለችህ። ከሷ ጋራ አብራችሁ አርጁ። ወደ ስራው እንደገና እንድትመለስና ተከታታይ ስራዎች እንድታቀርብልኝ ፈልጋለሁ። ስለሰጠኸኝ ዕውቀት በሙሉ እጅግ አመሰግናለሁ። እጅግ እወድሃለሁ። መልካም ልደት ደሬ። ለ60ኛው ዓመትህ እንኳን በሰላም አደረሰ። የሚወዳት በጣም የሚያከብራት ባለቤቱ ቲጂ እንኳን ደስ ያለሽ። ታላቅ ወንድሜ ነው እንግዲህ ምክንያቱም ታውቋል እድሜው 60 መሆኑ። በየ10 ዓመቱ 70 ዓመትን 80 ዓመትን እግዚአብሔር እድሜ ሰጥቶን እንድናከብር እግዚአብሔር ለምናለው። ሃፒ በርዝዴይ። መልካም ልደት ደረጀ። ደሬ እንኳን ለ60ኛ ዓመት በዓል አደረሰ። ያለህን ዕውቀት የማትሰስት ለሰው ሁሉ በጎ የምታስብ ከባለቤትህ ትግስት ጋራ እንኳን ለዚህ ቀን አበቃህ። ትግስት ደግሞ ለዚህ ሁሉ ስኬት ከጀርባ ሆነሽ ያንቺም አስተዋጽኦ ቀላል አይደለምና የሱ ደስታ ያንቺም ደስታ ነው። ትግስት ሸርፋራው በሀብቴ ስም እንኳን አደረሳችሁ እላለሁ። ደሬ 60 ይሁንሽ፣ ይሁን 60 ይሁን። እኔ ስንት ልባል በዚህ ብቻ እንኳን አደረሰ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ